ይስጥልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁን ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማቅረብ ጀመርን። ዋና ዋናዎቹን በቅድሚያ ለአሜሪካ እሞታለሁ የሚሉት ጠቅላይ ሚኒስትር አብይ አህመድ የአሜሪካው ፕሬዝደንት ላቀዱት ፕሮጀክት ሰራዊት እንዲያዋጡ መጠየቃቸው ተሰማም። በጋዛ ለሚሰማራው ሰላም አስከባሪ ጦር ኢትዮጵያ ጦር እንድታዋጣ የተጠየቀው በአሜሪካ የውጭ ጉዳይ ሚኒስትር በኩል ነው ተብሏል። በስፋት የምንመለከተው ጉዳይ ይሆናል። በቅርቡ ኢሳያስ ካሳን ዋና ስራ አስፈጻሚ አድርጎ የሾመው የልማት ባንክ 2 የአመራር ለውጥ ያደረገበት አነጋጋሪ ምክንያት ይፋ ሆነም። የባንኩ አመራሮች የግል ጸብ ተቋሙን ለትርምስ ዳርጎት ከርሟል ተብሏል። የጠቅላይ ሚኒስትሩ አማካሪም ከዚሁ ባንክ አመራርነት ተባረዋል። ከምንጮቻችን የተገኘው መረጃ ወደ እናንተ ይደርሳል። ከ700 በላይ ከትግራይ አማራና ኦሮሚያ ክልል የተወጣጡ ታዳጊዎችና ወጣቶች ታሰሩ። በአፋር ክልል ውስጥ የታሰሩ ሰዎች ውስጥ እድሜያቸው ከ13 እስከ 15 ያሉት ይገኝበታል ተብሏል። ሌላኛው መረጃችን ነው። ግብጽ የህዳሴውን ግድብ ጥቁር ሳጥን ስትል ገለጸች። ይህንን ያሳወቀችው ጀነራሉን በቤተ መንግስት ጋብዛ በአባይ ወንዝ ላይ መግለጫ ባወጣች ተመሳሳይ ወቅት ነው። ተጨማሪውን ይዘናል። ፕሬዚደንት ቭላዲሚር ፑቲን የአውሮፓ ሀገራት መሪዎችን ትናንሽ አሳማዎች ሲሉ ወረፉም። ይህንን የተናገሩት የአውሮፓ ህብረት መሪዎች ለዩክሬን የ105 ቢሊዮን ዶላር ብድርን በተስማሙበት ተመሳሳይ ወቅት ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሁንላችሁ። ለአሜሪካ ሞታለሁ የሚሉት ጠቅላይ ሚኒስትር አብይ የአሜሪካው ፕሬዝደንት ላቀዱት ፕሮጀክት ሰራዊት እንዲያዋጡ መጠየቃቸው ተሰማ። በጋዛ ለሚሰማራው ሰላም አስከባሪ ጦር ኢትዮጵያ ጦር እንድታዋጣ የተጠየቀው በአሜሪካ የውጭ ጉዳይ ሚኒስትር በኩል ነውም ተብሏል። የአሜሪካ ሰላይ ነበርኩ የሚሉትና ለአሜሪካ መሞታለሁ ከአንዳንድ አሜሪካውያን የተሻለ አሜሪካን አውቃታለሁ ሲሉ ለዘ ኒውዮርከር የተናገሩት ጠቅላይ ሚኒስትር አብይ የአሜሪካው ፕሬዝደንት ባዘጋጁት የጦር ሰራዊት ዘመቻ ላይ ኃይል እንዲያዋጡ መጠየቃቸው ተነግሯል። የእስራኤል የመገናኛ ብዙሃን እንደዘገቡት ከሆነ በተገባደደው ሳምንት የመጀመሪያ ቀናት አካባቢም የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ለጠቅላይ ሚኒስትር አብይ አህመድ ስልክ በደወሉበት ወቅት ይህንኑ ጥያቄ አቅርበውታል። ከአንድ ወር በፊት በሐማስና እስራኤል መካከል በተደረሰው ስምምነት አሜሪካ አይኤስኤፍ የተባለውን ዓለም አቀፍ ሰላም አስከባሪ ኃይል ለማቅረብ መወሰኗን ፕሬዚደንት ትራምፕ ገልጸው እንደነበር አይዘነጋም። ይህ የጦር ሰራዊትን በመጪው የፈረንጆቹ ዓመት የመጀመሪያ ወራት ላይ ይገባል ተብሎ የሚጠበቅ ሲሆን አሜሪካም ጦር የሚያዋጡ ሀገራትን ለማግኘት የጣረች መሆኑን የመገናኛ ብዙሃን እየዘገቡ ናቸው። ይህን ለአሜሪካው መንግስት አዳጋች የሆነን ጉዳይ ለመሙላት አማራጭ ሀገር ሆነው ከታዩት መካከል አንዷ የሆነችው ኢትዮጵያም ከራሷ ጦርነት አልፋ በመካከለኛው ምስራቅም እንድትሳተፍ የሚያደርጋት ጥያቄ ቀርቦላታል ተብሏል። ጉዳዩን ማርኮ ሩቢዮ ለጠቅላይ ሚኒስትር አብይ አህመድ ደውለው ነግሯቸዋል የሚለውን ዘገባ የጻፈው ታይምስ ኦፍ እስራኤል ይህንንም ከሁለት የአውሮፓ ዲፕሎማቶች አረጋግጫለሁ ብሏል። በርካታ ሀገራት በዚህ ዘመቻ ላይ የመሳተፍ ፍላጎት እንደሌላቸው የሚጠቁሙና በሰላም ማስከበሩ ላይ መሳተፍ ማስጨናቂ ሆኖባቸዋል ሲል የጻፈው ጋዜጣው የኢትዮጵያው ጠቅላይ ሚኒስትር ምን ምላሽ እንደሰጡ ግን ያለው ነገር የለም። የፕሬዝደንት ዶናልድ ትራምፕ የአሜሪካን ጥቅም የሚያስከብር የሚሉትን የጋዛ እስራኤል አጀንዳን በማስመልከት ኢትዮጵያ ስሟ ከዚህ በፊትም ሲነሳ መቆየቱ ይታወሳል። ፕሬዝደንቱ የጋዛን ህዝብ ወደ ሌላ ሀገር ወስዶ ማስፈር የሚል እቅድን ሲናገሩ ኢትዮጵያ ጋዛውያንን ለማስፈር ከተጠቀሱት ውስጥ አንዷ እንደነበረችም የሚታወቅ ነው። ይሁን እንጂ ነገሩ ተቀይሮ ጋዛዎች በየቀያቸው እንዲኖሩና የሰላም ማስከበር ሰራዊት እንዲዋጣ እንደገና አሜሪካ ስትቀሰቅስ ኢትዮጵያ በድጋሚ ስሟ ተጠቅሷል። ይህ ዘመቻ በተባበሩት መንግስታት ወይንም በሌላ ዓለም አቀፋዊ ተቋም የሚመራ ሳይሆን በአሜሪካ ፍላጎት የሚሰማራ ነው። የአሜሪካን ጥቅም ማዕከል አድርገን እንሰራለን የሚል የውጭ ግንኙነት ስትራቴጂያቸውን ለማስፈጸም የሚሰሩት እነ ማርኮ ሩቢዮም ለዚህ የሀገራቸው ጥቅም ሲሉ የኢትዮጵያውን ጠቅላይ ሚኒስትር ጦር አዋጡ ብለዋቸዋል ተብሏል። ለአሜሪካ የመሞት ህልም እንዳላቸው ለዘ ኒውዮርከር ተናግረው የሚያውቁት አብይ ለዚህኛው የአሜሪካ ህልም ኢትዮጵያውያንን እንደሚልኩ ግን የገለጹት ነገር እንዳለ በዘገባዎቹ አልተካተተም። ጠቅላይ ሚኒስትሩም ለዚህ ጉዳይም ቢሆን የሚናፍቃቸው የዶናልድ ትራምፕ ስልክም አልተደወለላቸውም። የአሜሪካው ፕሬዝዳንት ይህንን የመሰለ ትልቅ ጉዳይን ጭምር ለአብይ አህመድ እንዲደርሳቸው አደረጉት በሚል እነዚሁ የመገናኛ ብዙሃን የዘገቡትም በውጭ ጉዳይ ኃላፊያቸው በኩል እንጂ ከእርሳቸው በኩል አለመሆኑን እነዚሁ የእስራኤል ሚዲያዎች ያሰራጩት መረጃ ያመለክታል።
በቅርቡ ኢሳያስ ካሳን ዋና ስራ አስፈጻሚ አድርጎ የሾመው የልማት ባንክ 2 የአመራር ለውጥ ያደረገበት አነጋጋሪ ምክንያት ይፋ ሆኗል። የባንኩ አመራሮች የግል ጸብ ተቋሙን ለትርምስ ዳርጎት ከርመዋል ተብሏል። የጠቅላይ ሚኒስትሩ አማካሪም ከዚሁ ባንክ አመራርነት ተባረዋል። የልማት ባንክ በአንድ ቀን ውስጥ የባንኩን ፕሬዚደንት እመቤት መለሰን ጨምሮ 10 የቦርድ አባላትን አባሮ የቀረው አንድ ሰው ብቻ ነው። የልማት ባንክ የቦርድ ሊቀመንበር የነበሩት የጠቅላይ ሚኒስትር አብይ አህመድ የማክሮ ኢኮኖሚ ከፍተኛ አማካሪ ሚኒስትር ተክለወልድ አጥናፉም ከቦርድ ኃላፊነታቸው ተባረዋል። በእርሳቸው ምትክልም የኢትዮጵያ ኢንቨስትመንት ሆልዲንግስ ዋና ስራ አስፈጻሚ የሆኑት ብሩክ ታዬ የባንኩ የቦርድ ሊቀመንበርነትን ይዘዋል። የኢትዮጵያ ልማት ባንክ ዋና ስራ አስፈጻሚ የነበሩት እመቤት መለስና የቦርዱ ሰብሳቢ ተክለወልድ አጥናፉ የግል ግንኙነት የነበራቸውና ከዚህ በፊትም በሌሎች የፋይናንስ ተቋማት ላይ በጋራ የሰሩ ቢሆንም በቅርቡ ግን ለገላጋይ ያስቸገረ ጸብ ፈጠሩ የሚሉት ምንጮቹ ለሌሎቹ የቦርድ አባላት መሰናበትም ምክንያት ሆነዋል ይላሉ። ስራ አስፈጻሚዋ እመቤት ቦርዱ አያግዘኝም በማለት ለብሩክ ታዬም ለዮብ ተካልኝና መሰላለቆቻቸው ሲያሳውቁ ነበር የሚሉት ምንጮቹ የቦርዱ ሊቀመንበር የነበሩት ተክለወልድና ሌሎቹ የቦርድ አባላት ደግሞ ስራ አስፈጻሚዋ አትታዘዘን ብለው ስሞታን ሲያሰሙ ነበርም ብሏል። በሁለቱ አካላት መካከል ያለው ግጭት ሲካረርም የኢትዮጵያ ብሔራዊ ባንክ ገዢ ኢዮብ ተካልኝ መካከላቸው ገብተው ለማነጋገር ሞክረው እንደነበር ሰምተናል። በኢዮብ ተካልኝ የተመራው የማግባባት ጥረት በተለየ አንዱ ቀን ከጠዋት አንስቶም እስከ ምሽት 3 ሰዓት የቆየ እንደነበርም ለማወቅ ተችሏል። ሆኖ በቦርዱና በእመቤት መለሰ መካከል የነበረው አለመግባባት የሚታረቅ አለመሆኑና ለባንኩ ህልውና አደጋ እየደቀነ በመምጣቱ የመጨረሻ ውሳኔ 10ሩን የቦርድ አባላትና ስራ አስፈጻሚዋን ማባረር መፍትሄ ተደርጓል ሲሉም አብራርቷል። የተክለወልድና እመቤት ጸብ ድንገተኛና ያልተጠበቀ ነው የሚሉት ምንጮች ተሰናባቿ የባንኩ ፕሬዚደንት የኢትዮጵያ ንግድ ባንክ ምክትል ፕሬዚደንት በነበሩበት ጊዜም ተክለወልድ አጥናፉም የባንኩ የቦርድ ሰብሳቢ ነበሩ። ያኔም ተክለወልድ ከንግድ ባንክ አመራሮች ሁሉ ከመቤት ጋር መልካም ግንኙነት እንደነበራቸው ያስታውሳሉ። በአንድ ወቅት ንብ ባንክ አደጋ ውስጥ ሲገባና የኢትዮጵያ ብሔራዊ ባንክ ከችግሩ እስኪወጣ በባላደራነት እንዲይዘው ሲወሰን ባንኩም አከሰሩኝ ያላቸውን የባንኩን ፕሬዚደንት ካነሳ በኋላ አዲስ ፕሬዚደንት ለመሾም አወዳድሮ እመቤትን ሲሾም የተክለወልድ ጫና እንደነበር ምንጮች ይናገራሉ። እመቤት ንግድ ባንክ አባሯቸው ከነበሩት ውስጥ 8 ኃላፊዎችን ይዘው ሄደው ንብ ባንክ ከችግር ያወጣሉ ተብሎ ሲጠበቅ ተክለወልድም ከንግድ ባንክ የቦርድ ሊቀመንበርነታቸው ተነስተው የኢትዮጵያ ልማት ባንክ የቦርድ ሊቀመንበር ተደረጉ። ተክለወልድ የልማት ባንክ የቦርድ ሊቀመንበር እንደሆኑ በጥቂት ወራት ውስጥ እመቤትን እንደገና ከንብ ባንክ ወደ ልማት ባንክ ወስደዋቸዋል። ከችግር ያወጡታል የተባለው ንብ ባንክም 5 ወር እንኳን በቅጡ ሳይመሩትም ወደ ልማት ባንክ ዋና ስራ አስፈጻሚነት የሄዱት እመቤት ከ1 ዓመት ከ3 ወራት በኋላ ተባረዋል። ይህን ሁሉ ሰንሰለት የዘለቀ የሁለቱ ጓደኛ ማችነት ልማት ባንክ ሲደርስ ሁለቱንም ወደሚያባረር ጸብ ተለውጧል። 10 የቦርድ አባላትን አባሮ ኃላፊዋንና የቦርድ ሰብሳቢውን ማሰናብቶ በአዲስ አመራር የተያዘው ልማት ባንክ ከቅርብ ጊዜ ወዲህ ለሐራጅ ጨረታ የሚያወጣቸው ፋብሪካዎች ቁጥር እየጨመሩ መምጣቱም ሰምቷል። ይህም ባንኩ የተበላሸ ብድሩ እየጨመረና ወደ ውጤታማ መንገድ እየሄደ ላለመሆኑ ማሳያ ነው የሚሉ አሉ። ከ700 በላይ ከትግራይ ከአማራና ኦሮሚያ ክልል የተውጣጡ ታዳጊዎችና ወጣቶች ታሰሩ። በአፋር ክልል ውስጥ የታሰሩት ሰዎች ውስጥ እድሜያቸው ከ13 እስከ 15 ያሉ ታዳጊዎችም ይገኙበታል። የሀገሪቱ የማያባራ ጦርነት የኢኮኖሚ ድቀቱንም ተከትሎ ኢትዮጵያን ጥለው እየተሰደዱ ያሉ አሊያም መሰደድ የሚሹ ዜጎች አሃዝ ከመቼውም ጊዜ በላይ እንዳሻቀበ የሚታወቅ ነው። ዩኒቨርሲቲዎችን የመቀላቀል ተስፋቸውን እየተነጠቁ የውትድርና አሊያም ታጣቂ መሆን በር የተከፈተላቸው የሀገሪቱ ወጣቶች አደገኛ በሚባሉ መስመሮች ሳይቀር እየወጡ የበረሃ ሲሳይ የሆኑበት ወቅት እንዳለፉት ጥቂት ዓመታት የለም። ብልጽግና ይህንን ሚራክላዊ እድገት ይለዋል። በድህረ ጦርነት ውስጥ ከምትገኘው ትግራይ፣ በጦርነትና አለመረጋጋት ውስጥ ካለው አማራ ክልል ተስፋ ያጡ ወጣቶች ተስፋ ፍለጋም በተስፋ አስቆራጭ ስደት መንገድ ላይ ራሳቸውን እየከተቱም ናቸው። ብልጽግና ከመንገድ አብረቅራቂ አምፖሎች የተደበቀን ይህንን እውነት ትቶ ተአምራዊ ለውጥ ላይ ነኝ ይላል። የሆነው ሆኖ ከወደ አፋር ክልል የወጣው ሪፖርት ደግሞም በህገወጥ መልኩ ለመኮብለል የሞከሩ ከ700 በላይ ወጣትና ህጻናት በቁጥጥር ስር ስለመዋላቸው ይገልጻል። በህገወጥ መንገድ ከተለያዩ የኢትዮጵያ ክልሎች በደላል አማካኝነት ወደ ሳውዲ አረቢያ ለመኮብለል በማሰብ በጉዞ ላይ የነበሩ ኮብላዮች በአፋር ክልል በፖሊስ ቁጥጥር ስር ውለዋል። የህገወጥ ስደተኞቹም ከትግራይ፣ አማራና ኦሮሚያ ክልል የተውጣጡ ናቸው ተብሏል። ከነዚህ ህገወጥ ኮብላዮች መካከል እድሜያቸው ከ13 እስከ 15 ዓመት የሚሆኑ ታዳጊዎችም ይገኙበታል። ኮብላዮቹ በደላ
በደላዮች አነሳሽነት የኢትዮጵያና የጅቡቲን በረሃማ አካባቢዎችን አቋርጠው በጅቡቲ በኩል ወደ አረብ ሀገራት አስከፊውን የባህርና የበረሃ ላይ ጉዞም ለማድረግ ምንም የጉዞ መረጃ ሳይኖራቸው ሳውዲ አረቢያንም ተስፋ አድርገው የሚጓዙ ህገወጥ ስደተኞች ናቸው። የእነዚህ ህገወጥ ስደተኞች መከራም ገና ከኢትዮጵያ ሳይወጡ የሚጀመር ሲሆን በደላሎችና በህገወጥ የሰዎች አዘዋሪዎች ተሳታፊዎች ይደበደባሉ፣ ሴቶችም ለጾታዊ ቅጣት ይጋለጣሉ። ባለፉት ጥቂት ቀናት ውስጥም ከ700 በላይ ህገወጥ ተጓዦች የኢትዮጵያን ድንበር ሲያቋርጡ በአፋር ክልል ተይዘው ወደ የአካባቢያቸው እንዲመለሱ ተደርጓል ተብሏል። በየዕለቱ የኢትዮጵያን ድንበር አቋርጠው ለመውጣት ከተለያዩ የኢትዮጵያ ክፍሎች የሚመጡ ወጣቶች ቁጥር እየጨመረ ነው የሚሉት በአፋር ክልል የአደአር ወረዳ ፖሊስ አዛዥ ዋና ኢንስፔክተር አህመድ አሊም በህገወጥ መንገድ ድንበር ለማቋረጥ ከሚመጡ ወጣቶች ውስጥም ከአዲስ አበባና ከመቀለ የሚነሱት በርከት ይላሉ። ስራ አጥነት፣ ድህነት፣ የደላሎች ሐሰተኛ መረጃና በየአካባቢው ያለው ጦርነትና የሰላም ጦት ደግሞ ለስደቱ ምክንያት ስለመሆኑ ባለሙያዎቹ ይገልጻሉ። የፖሊስ አመራሩ በተለይም ከትግራይ ክልል ለስደት የሚመጡት እንደ ጎርፍ ነው ሲሉ ያለውን ቀውስ ያስረዳሉ። ግብጽ የህዳሴውን ግድብ ጥቁር ሳጥን ነው ስትል ገለጸች። ይህንን ያሳወቀችው ጄኔራሉን በቤተ መንግስት ጋብዛ በአባይ ወንዝ ላይ መግለጫ ባወጣች ተመሳሳይ ወቅት ነው። የግብፁ ፕሬዚደንት አብዱል ፈታህ አልሲሲና የሱዳኑ አቻቸው ጄኔራል አብዱል ፈታህ አልቡርሃን በብሉ ናይል ወንዝ ላይ የሚካሄዱ ማናቸውም የተናጠል እርምጃዎችን እንደሚቃወሙ ካይሮ ላይ ሆኖ በተነጋገሩበት ወቅት መግለጻቸውን መዘገባችን የሚታወስ ነው። አሁን ደግሞ የካይሮ መንግስት የኢትዮጵያ ህዳሴ ግድብን ብላክ ቦክሳችን ወይንም ጥቁር ሳጥናችን ነው ብሏል። ይህንን የተናገሩት የግብጽ የውሃ ሚኒስትር ሃኒ ስዋሊም ናቸው። በብሩንዲ መዲና ቡጅምብራ 33ኛው የናይል የሚኒስትሮች ምክር ቤት ናይልኮም የምክክር መድረክ ተካሂዷል። በመድረኩ ላይ የተገኙት እኒህ የውሃ ሚኒስትሩም በኢትዮጵያ የህዳሴው ግድብ የተነሳ ግብጽ ከውሃ ኮታዋ ላይ ምንም እንዲቀነስባት አትፈልግም ብለዋል። አብዛኞቹ የናይልኮም አባል ሀገራት የስራ ኃላፊዎች በአባይ ወንዝና በኢትዮጵያ ህዳሴ ግድብ ላይ ውይይትና ምክክር እንደሚፈልጉም ገልጿል። ይሁንና አንዳንድ አካላት የአባይ ተፋሰስ ቤተሰብን የአንድነትና ትብብር ስርዓት ዝቅ በሚያደርግ መልኩ ጠባጫሪና የሚያበሳጩ መግለጫዎችን በመስጠት ላይ ቀጥለዋል ሲሉም አብራርተዋል። በዚህ የተነሳም ግብጽ በአባይ ተፋሰስ ሀገራት መካከል የሰፋ ልዩነት እንዳይፈጠር በሚል መልስ ከመስጠት ተቆጥባ ቆይታለች ሲሉም ይቀጥላሉ። የውሃ ሚኒስትሩ ከመድረኩ በተጓዳኝ ለጋዜጠኞች በሰጡት መግለጫ የህዳሴውን ግድብ አስተዳደር በስነ ምግባር ያልተደገፈ ነው በሚል ወንጅለዋል። ይህንን የኢትዮጵያን አሰራር ስርዓት ግብጽ በህገወጥ ተግባር በመፈረጅ የኢትዮጵያ ህዳሴ ግድብን ጥቁር ሳጥን ወይም ብላክ ቦክስ በሚልም ፈርጀውታል። የግብጽ ባለስልጣናት ፕሬዚደንት አብዱል ፈታህ አልሲሲና የውጭ ጉዳይ ሚኒስትሩ በድር አብድላቲን ጨምሮም በተለያዩ አጋጣሚዎች ከህዳሴው ግድብ ጋር ክሳቸውን ሲያቀርቡ በተደጋጋሚ ተደምጧል። ፕሬዚደንት ቭላዲሚር ፑቲን የአውሮፓ ሀገራት መሪዎችን ትናንሽ አሳማዎች ናቸው ሲሉ ወረፉ። ይህንን የተናገሩት የአውሮፓ ህብረት መሪዎች ለዩክሬን 105 ቢሊዮን ዶላር ለማበደር በተስማሙበት ወቅት ነው። የአውሮፓ መሪዎች ለዩክሬን የ105 ቢሊዮን ዶላር ወይም ደግሞ የ90 ቢሊዮን ዩሮን ለማበደር ከስምምነት የደረሱ ሲሆን ይህ ብድርም ዩክሬን ያለባትን የበጀት እጥረቶችን ይሸፍናል ተብሏል። ይሁንና መሪዎቹ በአውሮፓ ሀገራት የተያዙ የሩሲያ ቱጃሮች ንብረቶችን ለዩክሬን ይዋል በሚለው ጉዳይ ላይ ግን ከስምምነት አልደረሱም። መሪዎቹ ለቀጣዮቹ 2 ዓመታት ለዩክሬን ወታደራዊና ኢኮኖሚያዊ ፍላጎቷን ማሟያ የሚውል ከወለድ ነጻ ብድር ለመስጠት ግን ተስማምተዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪም የኪየቭን መከላከያ በእርግጥም የሚያጠናክር ድጋፍ ሲሉ የዩክሬን የበጀት እጥረትን ለማጠናከር የአውሮፓ ህብረት ብድር ለመስጠት መስማማቱን አመስግኗል። ይህ የእኛን ኃይል በእውነት የሚያጠናክር ጉልህ ድጋፍ ነው። የሩሲያ ንብረቶች እንዳይንቀሳቀሱ መደረጉናም ዩክሬን ለሚቀጥሉት ዓመታት የፋይናንስ ደህንነት ዋስትና ማግኘቷ አስፈላጊ ነበር ሲሉ በማከል ትናንት በወጣው የጽሁፍ መረጃ መሰረትም ዩክሬንን በፋይናንስ መርዳት የማይፈልጉት የሃንጋሪ፣ ስሎቫኪያና ቼክ ሪፐብሊክ ብድር ለመስጠት በሚደረገው የገንዘብ መዋጮ ላይ ግዴታ የለባቸውም። በዚህ ወቅት ነው እንግዲህ የሩሲያው ፕሬዝደንት ቭላዲሚር ፑቲን የአውሮፓ መሪዎችን አሳማዎች ናቸው፣ የምዕራቡ ዓለምም ዝቅጠት ላይ ነው በማለት የወረፉት። የሩሲያው ፕሬዝደንት ቭላዲሚር ፑቲን በመከላከያ ሚኒስቴር የቦርድ ስብሰባ ላይ ባደረጉት ንግግር የምዕራቡ ዓለምና የአውሮፓ አሳማዎች ሩሲያን ለማፍረስ ያደረጉት ሙከራ አልተሳካም ብሏል። አውሮፓውያን ዩክሬንን በመርዳት ጦርነቱ እንዳይቆም በማድረግ የሩሲያን ውድቀት የሚመኙ በማለትም ፑቲን ተናግሯል። አውሮፓውያን ከዚህ
ከዚህ ቀደም በታሪክ ያጡትን ሁሉ አሁን ሩሲያን በማዳከም ለማካካስ አሰፍስፏል። ይህ ግን የሚያዛልቅ አይሆንም ሲሉም ነው ፑቲን የገለጹት። ሩሲያ ከአውሮፓ ጋር መደራደርን ትፈልጋለች፣ አሁን ያሉት ግን ያልበሰሉ ትንንሽ አሳማዎች ስለሆኑ አስቸጋሪ ናቸው ካሉ በኋላ የሩሲያ ጦር ምስጋና የሚገባው ነው ሲሉ ተደምጧል። አሁን ላይ በዓለም እንደ ሩሲያ ያለው ወታደራዊ አቅም ያለው በጦር ሜዳ የተፈተነ ብሎም ልምድ ያለው ሰራዊት የለም ሲሉም ወታደሮቻቸውን አወድሷል። ከዛም ፑቲን ዘለግ ባለው አመታዊ መግለጫቸው ሩሲያ በአውሮፓ ሀገራት ላይ ጥቃት ለመሰንዘር እቅድ አላት የሚለውን መላመት ቅዠት ሲሉ አጣጥለውታል። ፑቲን ከጋዜጠኞች ሌሎች ላይ ወታደራዊ ዘመቻን ታደርጋላችሁ ወይ ተብለው ተጠይቀው እሳቸውም ክብር ከሰጣችሁን እኛ ፍላጎታችንን ካከበራችሁልን ሌላ ጦርነት አይኖርም ሲሉ መልሰዋል። ይሁን እንጂ ፑቲን ምዕራባውያን የኔቶን መስፋፋት በተመለከተም ዳግም ማታለል የለባቸውም ሲሉም ተሰምቷል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁኑ ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።